በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ በእንግድነት ማርታ ተቀበለት፣ በአገልግሎት ብዛት በጣሙም ባከነት። ማርታ ስለ ብዙ አትጨንቅ አላት፣ ጥቂት እንዲበቃ አጥብቆ ነገራት። ጌታን በእንግድነት ማርታ ተቀበለት፣ በአገልግሎት ብዛት በጣሙም ባከነት። ማርታ ስለ ብዙ አትጨንቅ አላት፣ ጥቂት እንዲበቃ አጥብቆ ነገራት። ማርያምን ጠራቻት እንድታግዝ ሥራ፣ ተቀምጣ ስላየች ከአማኑኤል ጋር ሆና። ማርያምስ በጎ ዕድል መርጣለች፣ ከጌታ እግር በታች ሆና ቃሉን ትሰማለች። ሰላም ለእናንተ ይሁን። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ጓደኞቼ፣ የቻናሌ ተከታታዮቼ እግዚአብሔር ሰላም ከሁላችን ጋር ይሁን። አዲስ የሆናችሁ ሰብስክራይብ አድርጉ። ሰላም ለእናንተ ይሁን እያልኩ እንኳን አደረሳችሁ ለተሰንበት። ማርታ ታገለግል ነበር። ዲያቆን መምህር ሄኖክ ኃይሌ ፌጅ የተገኘ ማርታ ታገለግል ነበር ይላል ርዕሱ። ማርያምና ማርታ እህትማማች ናቸው። ኢየሱስም ማርታን እና እህቷን አልዓዛርን ይወድ ነበር። ዮሐንስ ወንጌል 11 ከቁጥር 5። ስለዚህም ቢታንያ በሚገኘው ቤታቸው እንግዳ ሆኖ ተገኘ። እጅግ ለሚወደው ጌታ ፍቅራቸውን ለመግለጽ እህትማማች ይሻላል ብለው ያሰቡትን ሁለት የተለያየ አይነት አቀባበል አድርጎለት ነበር። ማርታ ለሚወደው እንግዳ ምግብ ለማቅረብ ብዙ ተጨንቃ ጓዳ ስራ ላይ ተወጠረች። ለታላቁ ጌታ ምን ላቀርብለት ይሁንን ብላ ተጠበበች። መቼም የምናከብረው ሰው እንግዳ ሆኖ ሲመጣ ሙያው ሊጠፋብን ይችላል። ማርታም የገጠማት ይህ ነው። ምኑ ከምኑ አድርጋ እንደምታቀርበው ግራ ገባት። ጌታችን እንዳለው በብዙ ነገር ተጨነቀች፣ ታወከች። እህቷ ማርያም ግን ሐሳቧ ጥላ ቃሉን ልትሰማ ከጌታ እግር ስር ቁጭ አለች። ማርያምን በማርታ አይነት ሆና ስናያት እንግዳ ስመጣ ስራ ላለመስራት ከእንግዳ ጋር ከሚቀመጡ ስራ ጠል እህቶች አንዷን ትመስላለች። እህቷ ከጭስ ጋር ስትታገል ምን ልስራ ብላ ስትርበተበት፣ እሷ በቤቷ እንደ እንግዳ መቀመጧን ስናይ ምን አይነት ግፍ የማትፈራ ናት ብለን መታዘባችን አይቀርም። ማርታ ግን ታዝባ ዝም አላለችም። ጌታ ሆይ፣ እኔ እንድሰራ እህቴ ብቻዬን ስትተው አይገድህም? እንኪያስ እንድታግዘኝ ንገራት አለችው። ጌታችንም ኢየሱስ መልሶ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወኪያለሽ። የሚያስፈልግ ግን ጥቂት ወይም አንድ ነገር ነው። ማርያም መልካሙን ዕድል መርጣለች፣ ከእርሷም አይወሰድባትም አላት። ሉቃስ 10:38-42 በእኛ ግምትማ ማርታ የበለጠች ለጌታ ፍቅር ያላት
ቢመስልም ጌታችን ግን የማርታ በፍቅር ለስራ መድከም ሳይነቅፍባት የማርያም ምርጫ ግን የማይቀማ በጎ እድል መሆኑን ተናገረ። እንዴት ሊሆን ይችላል? በእህትማማቾች ቤት የተገኘው ሌላ እንግዳ ቢሆን ኖሮ ማርያም ያደረገችው የሚያስወቅስ ይሆን ነበር። በእነርሱ ቤት የተገኘው ግን የሰማይ የምድር ፈጣሪ ነው። እርሱ ደግሞ የሚቀበሉት እንጂ የሚሰጡት እንግዳ አይደለም። ቅዱስ ኤፍሬም ሶርያዊ እንዳለው ማርታ ጌታ ራሱ የፈጠረውን ምግብ በገበታ ልታቀርብለት ተጨነቀች። የእህቷ ማርታ ያላወቀሰች ነገር እርሱ ደስ ብሎት የሚበላውን ምግብ እርሷ የምትሰራው አይነት ምግብ እንዳልሆነ ነው። እንደ ሐዋርያቱ ቀርቦ ብትጠይቀው ኖሮ አንቺ የማታውቂው የሚበላው መብል ለኔ አለኝ ይላት ነበር። ዮሐንስ ወንጌል 4:32 ምን ትጠጣለን ብትለው ለሙሴ እንደነገረው ኃጢአተኛ ሲጸጸት እንባውን እጠጣለሁ ኃጢ ይነሲ እንባ እስቲ ብሎ ይመልስላት ነበር። አልጠየቀችውም እንጂ መራራ ሐሞት እስክጠጣ ድረስ በሰው ልጅ ፍቅር ስለተጠማው ጉሮሮ ይነግራት ነበር። የእርሱ ምግብና መጠጥ የሰው ልጅ ልቡን ሰጥቶ ወደ እርሱ መመለሱ ነው። ማርያም ግን የማይቀሟት በጎ እድል መረጠች። ከራሱ ከጌታችን እግር ስር ቁጭ ብላ ከመማር በላይ ምን እድል አለ? ፈጣሪ ሲናገር መስማት እንዴት መታደል ነው! እርሱ የሚነግረው ቃል እኮ መለኮታዊ ቃል ነው። ከጌታ የሚወጣው ቃል የሚሰራና ሕያው የሆነ የራሱ የእግዚአብሔር ቃል ስለሆነ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይዋጋል። የልቡን ስሜት ሀሳብ ይመረምራል። ዕብራውያን 4:12 እርሱ የሚናገረው ቃል ሞቱን አፈፍ አድርጎ ያነሳዋል። ለሚጾሙን ያነጻል፣ ለሚጾሙን ያነጻል። አስሮ እንዲህ ያመጡት ከአይሁድ የተላከው የሮም ወታደር እንኳን ከትምህርቱ ጣዕሙ የተነሳ ተደንቆ እንደዚህ ሰው ማንም እንዲሆን ከቶ አልተናገረም ብለው ባዶ እጁንም ተመልሷል። ዮሐንስ ወንጌል 7:46 የኤማሁስ መንገደኞች በመንገድ ሲናገሩ ልባችን ይቃጠል አልነበረንም ብለዋል። ሉቃስ 24:32 ይህ የጌታችን ድንቅ ትምህርት ማርታ ማዕድ ቤት ሆኖ አመለጣት። ብዙ ነቢያት ሊሰሙት ወደዱ። ያልሰሙት ቃል የመስማት እድል ቤቷ ድረስ መጥቶላት እርሷ ግን ስራ ላይ ነበረች። እንደ ሙሴ ወደ ተራራ ሳትወጣ በደመና ሳትከበብ ቤቷ ድረስ እግዚአብሔር መጥቶ ልናገራትን ስል እሷ ግን ምግብ እየሰራች ነው። ማርታ ግን አገልግሎት ስለበዛባት ባከነች ይላል። ይህ ቃል በእግዚአብሔር ቤት ለምናገለግል የማርታ ችግር ላለብን ሰዎች ምንኛ ከባድ ቃል ነው። ለመቅደሱ ቀርበን ከፈጣሪ በራቀን
ጠዋት ማታ በስራ በእቅድ በስብሰባ ተወጥረን እንደ ማርታ ብዙ ድስት ለጣድን ለኛ ምንኛ ከባድ ቃል ይሁን። አቡነ ሸኖዳ እስከ ዛሬ የእግዚአብሔር ቤት አገለግላለሁ፣ የቤቱን ጌታ የማገለግል መቼ ይሁን ብሎ ነበር። ቤቱን ያገለገለን የቤቱ ጌታ ማገለገል ያቃተን አገልግሎት ተወጥረን ከጸሎት ከንስሐ ከስጋ ወደሙ ቃሉ ለራሱ ብሎ ከመስማት ለተለየ ሰዎች እጅግ ከባድ ቃል ነው። ያገለገለን ከፈጣሪ መራቅ እጅግ ከባድ ነው። እንደ ማርታ ፈጣሪ ባለበት ቤት እየኖረን ከፈጣሪ መለየት እጅግ የከፋ ነው። ማርያም የምትማርበት ክፍል አጽድተን በኋላም ገበታውን አቅራቢ ሆነን የምንወደውን ፈጣሪ ሳንሰማው መቅረት እንዴት ያሳዝናል። ለሰብአ ሰገል ወደ ቤተልሔም ሄደው እንዲሰግዱ የጠቆማቸው አይሁድ ነበሩ። እነርሱ ግን ሄደው አልሰገዱለት። ቅዱስ አምብሮስ እንዳለው ኖህ መርከብ ሲሰራ የረዱት የቀን ሰራተኞች ነበሩ። እነርሱ ግን ከጥፋት ውሃ አልዳኑም። ለፍቶ ደክሞ አገልግሎት ለሌላው አስተምሮ ቤተ እግዚአብሔርን ሰርቶ መኮንን እንዴት ያሳዝናል። እንደ መርፌ የሌለው ቀዳዳ እየሰፋን የራሳችን መስፋት ያቃተን እንደ መቆሚያ ለሌላው ድጋፍ እየሆነን ለራሳችን ማቆም ያቃተን አገልግሎት ስለበዛብን የባከንን ብዙዎች ነን። ማርታ ከቃሉ በመራቋ ምክንያት አገልግሎቷን እንኳን በቀጥታ ማገልገል አልቻለችም። ብቻውን መስራቷም አስቆጣት። ጌታ ሆይ እንድትሰራ እህቴ ብቻዬን ስትተው አይገድህም? እንኪያስ እንድታግዘኝ ንገራት አለችው። ይህን ንግግር ብዙ ጉድለት እንዳለባት ያሳያል። እህትዋ እስከሆነች ድረስ ቀስ ብላ ጠርታ ምን ማድረግሽ ነው? ነይ አግዥኝ እንጂ ልትላት ትችል ነበር። አልዓዛር በሞተ ጊዜ በለቅሶ ቤት ማርያም በስውር ጠርታ መምህሩ መጥቷል ይጠራሻል ብላ እንደ ተናገረችው አሁንም በስውር ጠርታ ልትወቅሻት ትችል ነበር። ዮሐንስ ወንጌል 11:28 እርሷ ግን በቀጥታ ለእህቷ ከመናገር ይልቅ እህቷን በጌታ ፊት አሳጣቻት። ከእህቷ ይልቅ እርሷ ለጌታ የበለጠ ፍቅር ያላት እንደሆነች የሚያሳይ ንግግር ተናገረች። ሰው ቃል እግዚአብሔር ሲጎድለው ጠበኛ ይሆናል። እርሱ የሰራ የሌሎች አለመስራት ያበሳጨዋል። በቀጥታ ሄዳ ለሰው ችግር ከመናገር ይልቁን በተዘዋዋሪ መናገር ይቀለዋል። የእህቷ ማርታ ለአገልግሎት ስትባክን የገጠማት ፈተና ይህ ነው። እነዚህ ላይ ያስደነቀው የማርያም ዝምታ ነው። ማርታ ስትከሰሳት ጌታችን መልሶ ሰጣላት እንጂ ማርያም አንድም ቃል አልተነፈሰች። ቃሉንም መስማት ይበልጣል ብዬ ነው ብላም አልተመጻደቀችም፣ ዝም አለች። በእርግጥም እህትዋ ስትከሰስ ምን ተሰምቷት ይሆን? በአፏ ዝም ብላ በልቧ እየተሳደበች ይሆን እንዴ?
አባ ሕርያቆስ በቅዳሴ የለውም፣ በውስጧም አፍ ክፉ ሀሳብ አልነበረም ይላል። እንዲህ እንደ ማርያም አርምሞና ትዕግስትን ገንዘብ እናድርግ፣ እናጥር። እንክአርምሞ ወትዕግስት ከመ ማርያም በማለት በአፏም አርምሞ ዝምታ ብቻ ሳይሆን በልቧም ትዕግስት ገንዘብ አድርጋ እንደነበረ ይመሰክራል። ያስደንቃል። እጅግ በምታከብረው ጌታ ፊት የገዛ እህቷን ስትከሰሳት ማርያም እንዴት አልተበሳጨችም? ቢያንስ በልቧ እንኳን እንዴት አላጎረመረመችም? መልሱ ግልጽ ነው። ማርያም ሌላ ዓለም ውስጥ ስለነበረች ነው። ከጌታችን አንደበት የሚወጣው አካላዊ ቃል ሰምታ ልቧ ተሰውሯል። አካሏ በቤት ውስጥ ቢሆንም ሕሊናዋ ወደ ሰማይ ከፍ ብሏል። ጌታችን ቃል ልቡ የተሰበረ ሰው ደግሞ እንኳን ቢሰድቡት ቢደበደቡትም አይሰማም። ቅዱስ እስጢፋኖስ በድንጋይ መወገሩ ገለባ የመሰለው ጌታን እያየ ስለነበረ ነው። ቅዱስ ያሬድ የአፄ ገብረ መስቀል ጦር እግሩ ላይ ተሰክቶ ምንም ያልታወቀ በእግዚአብሔር ቃል ልቡ ስለተሰመጠ ነው። ማርያም በልቧ በቃሉ ስለተመሰጠ በእህቷ ንግግር ምንም አልተሰማትም። ከብዙ ወራት በኋላ ጌታችን ዳግመኛ ወደ እነ ማርታ ሀገር ወደ ቢታንያ ተመልሶ መጣ። በዚያም ጊዜ ግን እንግዳ ሆኖ የሄደው ወደ እነ ማርታ ቤት ሳይሆን ወደ ለምጻው ስምዖን ቤት ነበር። የቢታንያም ስምዖን ለጌታችን የራት ግብዣ አዘጋጅቶ ነበር። በዚህ ዕለት ታዲያ የቢታንያው ነዋሪዎች እንደመሆናቸው ማርታ፣ ማርያምና አልዓዛር በስምዖን ቤት ተገኝቶ ነበር። ማርያም ጌታችን ባስተማራት ትምህርቷ ልቧ ተሰብሮ የምትኖርበት የኃጢአት ኑሮ ተጸይፋ ነበር። ስለዚህም በዋጋ እጅግ ውድ የሆነው የአልባስጥሮስ ሽቶ ገዝታ ወደ ስምዖን ቤት ገሰገሰች። ከጌታችን እግር ስር ተደፍታ በእንባዋ አጠበች። በፍጹም ጸጸት ወደ ፈጣሪዋ ተመለሰች። የአስቆሮቱ ይሁዳ ይህ ጥፋት ምንድን ነው ብሎ ለሽቱ ብክነት ተቆጨ። ለድሆች ብሰጥ ይጠቅም ነበር የሚል የውሸት ምክንያት አቅርቦ ማርያም ፈተና ብዙ ነው። ቃሉን ስትማር እህቷ ተቻታት። ንስሐ ስትገባም ደግሞ ይሁዳ ተነሳባት። ማርታ ቃሉን ከመስማት ይልቅ ለምግቡ ስራ ቅድሚያ እንሰጥ ብላ እንደነበረ ይሁዳም ለነዳያን አገልግሎት ቅድሚያ ይሰጥ አለ። ይሁዳ ጌታችንን ሲያስተምር እናትና ወንድሞች መጥተዋል እያለ ትምህርት እንዲቋረጥ የምታገል ሰው እንደነበረ ልብ ይለዋል። ማቴዎስ 12 ከቁጥር 46 ትርጓሜ። ይሁዳ ሲናገር ማርያም እንደ ልማዷ ዝም አለች። ጌታችን እንደ ልማዱ መልሶ ሰጠላት። እርሷንም ኃጢአትሽን ተሰርዮልሻል ብሎም አሰነበታት። ማርያም በተማረችው ቃል የንስሐ ፍሬ አፈራች። የኃጢአኑን መመለስ ለሚወደው ጌታ እንባዋ አቅርቦ ከማርታ በላይ አስተናገደችው። መስተንግዶዋም ከማርታ ብቻ ሳይሆን ታላቁ ግብዣ ካደረገለት ከለምጻው ስምዖን የበለጠ ሆነ። ጌታችንም ለምጻው ስምዖን የእርሷ መስተንግዶ
ምን ያህል የበለጠ እንደሆነ አነጻጽሮ ነግሮታል። ሉቃስ 7:44 እስከ 46 ከላይ እንደተገለጸው ማርያም እንዲህ ስትጸጸት እና ኃጢአቷን ስትሰሪላት ማርታ በልምጻው ስምዖን ቤት ውስጥ በእንግድነት ተገኝታ ነበር። ምንም እያደረገች ይሁን የእህቷ መመለስ በመገረም እያየች ይሁን ወይስ በቤቷ ያመለጣትንም ትምህርት ከጌታችን እግር ስር ቁጭ ብላ እየሰማች ይሁን? ቅዱስ ዮሐንስ ወንጌላዊ መልሱ እንዲህ ሲል ጽፎልናል። በዚያም እራት አደረጉለት። ማርታ ታገለግል ነበር። ዮሐንስ 12:2 ለማመን ያስቸግር ይሆናል። አዎ ማርታ በሰው ቤትም እንኳን አላረፈችም። ቤቷም እንዳደረገችው በስምዖን ቤትም በአገልግሎት ላይ ነበረች። እህቷ ስትማር ጓዳ የነበረችው የእህቷ ማርታ ምንም እንኳን ጌታችንን አገልግሎቷ ሳይነቅፍ የሚበልጠው ከእግር ስር መገኘት እንደሆነ የነገራት ቢሆንም አሁንም መልካሙን እድል አልመረጠችም። እህትዋ ስትማር ታገለግል እንደነበረችው የእህቷም ኃጢአት ስትሰሪም እሷ አገልግሎት ላይ ናት። ማገለገል መልካም ነው። እኛ በአገልግሎት ስንባክን ሌሎቹ ወደ እግዚአብሔር ቀርቦ ኖረዋል። ንስሐ ገብቶ ወደ ስጋው ወደሙ ሲቀርብ እኛ አገልግሎት ላይ ከሆነ እንደ ማርታ እድላችን ያልተጠቀምን ምስኪኖች ነን። የሚያሳዝነው ማርታ አላወቀችም እንጂ የስምዖን ቤት ግብዣ ጌታ እግር ስር ለመቀመጥ የመጨረሻ እድሏ ነበር። ምክንያቱም ጌታችን ከዚያ ቀን በኋላ በጥቂት ቀናት ልዩነት ተሰቅሎ ሞቶ ከዚያም ሞትን ድል አድርጎ ተነስቷል። በአርባኛው ቀን አርጓል። ማርያም የመጀመሪያ እድሏን ለመማር የመጨረሻውን እድል ደግሞ ለንስሐ ተጠቀመችበት። ማርታ ግን ታገለግል ነበር። መምህር ዲያቆን ኃይሌ እንደጻፈው ከፌስቡክ ፔጅ መምህራችን ቃለ ሕይወት ያሰማልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።